ኢቢኤስ ቴሌቪዥን ከባድ ችግር ውስጥ ገብቷል። የጣቢያ ባለቤቶችም ባላሰቡት መንገድ ከመንግስት አካላት ጋር ተላትመዋል። በወጣት ብርቱካን ጉዳይ ኢቢኤስ ከባድ ክስ ሊመሰረትበት መሆኑም እየተገለጸ ይገኛል። ከግል ጣቢያዎች መካከል በመዝናኛና በመረጃ ዘርፍ ቀዳሚ የሚዲያ ተቋም እንደሆነ የሚነገርለት ኢቢኤስ ቲቪም በዕለተ እሁድ በዋለው ፕሮግራሙ የተነሳም ከባድ ክስም ተመስርቶበታል። ኢቢኤስ በደምቢ ዶሎ ዩኒቨርሲቲ ትምህርታቸውን ሲከታተሉ ከቆዩ ኋላም በጸጥታ መደፍረስ ታግተው ጾታዊ ጥቃት ከተፈጸመባቸው ወጣትም አንዷን እንግዳ አድርጎ በማቅረቡ የሰራው ዘገባም ከመንግስት ባለስልጣናት ጋር ማላትሞታል። ኢቢኤስ ቲቪ የተከሰሰበት ክስ ምን ይሆን? ከሳሽ አካላትስ እነማን ናቸው? የኢቢኤስ ቲቪ አስቸኳይ ውሳኔስ ምን ይመስል ነበር? የሚሉትንም በመልእክታችን ይዘንላችኋል፣ ታደምጣላችሁ። በሌላኛው መረጃችን ኢየሱስ ይምቢል ድሃው ምን ይውጣው ነበር። ይህ ለዘማሪት ቴሌ ወይንም ዘማሪት ቃል ኪዳን ጥላውን የተላለፈ አስቸኳይ መልእክት ነው። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ ነበር ልብላል ጀን ወይኔ ሞቴ ለኔ ሲሆን አይደለም ወጥረት ያልኩኝ መንግስት ወረታ ይመልስልኝ ያለ መልእክት ነበረኝ። እንጃ መንግስት እንደ ወረታ ይመልስልኝ እንደሆነ አላውቅም። እኔ እንግዲህ ልጅ የሚያውቀው ነገር የለም። የቤት ልጅ ነው በቃ። እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ በዚች ሀገር ላይ ብዙ የጭካኔ ታሪኮችን ሰምተናል። ዓለም አውሬን አላምዶ ከዘንዱና ከእንስሳት የቱሪስት ገቢ ሲሰበሰብ በእኛ ሀገር ግን ዜጋችንን አሳደን አላኖር አላራመድ ብለን ከኛ ያመለጠውንም የባህር አሳ ሲሳይም አድርገናል። ዓለም ለራሱ ዜጋ ፍቅርን ክብርን በሚገልጽበት ጊዜ ገና ከሩቁም ያስቀናል። በእኛ ሀገር ላይ ግን ነገር የተገላቢጦሽ ሆኖ ደግነት ሲያስገድል፣ ሴትነት ሲያስደፍር፣ ብሔር ሲያስቀጽፍ፣ ሃይማኖት ሲያሳርድ፣ ሽምግልና ሲያዋርድ፣ ጭምትነት ሲያስነውር፣ ሚዛናዊነት ሲያስወግር፣ ድህነት ሲያስረግጥ የቆየ ሲሆን አሁን ላይ ነገር ይባስ ብሎ መቀማትን ባህል፣ መግደልን ጀብደኝነት፣ ማስጨነቅን ጥበብ፣ ማስለቀስም ዜማ ተደርጎ ተቆጥሯል። በየጊዜው ጆሮአችን የሚሰማ ሁሉ እግዚኦ የሚያስብልም ሆኗል። ከቀናት አስቀድሞ ከግል ሚዲያዎች መካከል በመዝናኛውና በመረጃው ዘርፍም ቀዳሚና ታላቅ ተወዳጅነት ከሁሉም ኢትዮጵያ ቲቪ ላይ የምናገኘው አንጋፋ እንደሆነ የሚነገርለት ኢቢኤስ ቲቪም በዕለተ እሁድ በዋለው ፕሮግራሙ ላይ የሰማነው የሁሉም ኢትዮጵያ ቀና ልብ ያለውን ሁሉ ያሳዘነ ልብን የነካው የወጣት ብርቱካን ታሪክ ዛሬ ላይም ሌላ መዘዝና ጉድ ተከትሎት ሞቷል። በዕለተ እሁድ ከሰዓት አካባቢ አየር ላይ በዋለው ፕሮግራም የተነሳም ኢቢኤስ ቲቪ ከባድ ክስም እየጠበቀው ይገኛል። ኢቢኤስ በደምቢ ዶሎ ዩኒቨርሲቲ ትምህርታቸውን ሲከታተሉ ከቆዩና ኋላም በዩኒቨርሲቲው በተነሳ የጸጥታ መደፍረስም ታግተው ጥቃት በተፈጸመባቸው ሴቶች መካከል አንዷ የሆነችው ወጣት ብርቱካንን እንግዳ አድርጎ ማቅረቡን ተከትሎም ከመንግስት ባለስልጣናት ጋርም ተላትሟል። ፕሮግራሙ አየር ላይ ከዋለ በኋላም ለጥቂት ጊዜያቶች ቆይቶ በባለስልጣናት ቀጭን ትዕዛዝም እንዲነሳ ወይንም ደግሞ እንዲወርድ የተደረገ ሲሆን በቴሌቪዥን ጣቢያ ኃላፊዎችና የፕሮግራም አቅራቢዎች ላይም ከባድ መዘዝ እንደደረሰባቸው መረጃዎችም ጠቁመዋል። እስካሁን እስካለንበት ሰዓት ድረስም የቴሌቪዥን ጣቢያ የሰጠው ምንም አይነት ምላሽ ባይኖርም በአንድ የመንግስት ተቋም ግን የኢቢኤስ ቴሌቪዥን ሊከሰስ እንዳለና ጉዳዩን ወደ ህግ እንደሚወስደውም አስጠንቅቋል። ኢቢኤስን ከሳለው በማለት የተነሳው ተቋምም ባለታሪኳ ብርቱካን
ትምህርቷን ስትከታተል የቆየችው መንግስታዊ ተቋም ደምቢዶሎ ዩኒቨርሲቲ መሆኑንም አንዳንድ ግለሰቦች እየተናገሩ ይገኛሉ። ዩኒቨርሲቲው በትላንት አመሻሽ ላይ ባወጣው መግለጫም በቀን 14 7ኛ ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑን ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም የድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነም ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስምም የሚያጎድል ስለሆነ ኢቢኤስ ይህን ወንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስደው ይገደዳል በማለትም የራሱ ምላሽ የሰጠ ሲሆን ጉዳዩም እጅግ እየከረረ የኢቢኤስ ሰራተኞችንም ዘብጥያ እስከ መወርወር የደረሰ መሆኑም እየተነገረለት ይገኛል። ብዙ የሚያውቅ ረጅም እድሜ አይኖርም የሚባለው ቢልም በኢቢኤስ ቲቪ ላይ ሊከወን ያለም ይመስላል። መንግስት የታገተ ተማሪ አላገኘንም ማለቱን በማስታወስም የብርቱካን ይህን ትርክት ማፍረስም ለራሷ አደጋ እንደሆነም ተገልጿል። የሆነ ሆኖ ከባድ የህይወት ፈተና የታየበት የብርቱካን ህይወትም መነጋገሪያነቱን እንደቀጠለም ነው። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ሲሆን አባቷ ስደተኛ እናቷም በወሊድ ምክንያት ሙት በመሆናቸው በድህነት ልታድግም ተገዳለች። ከቃለ ምልልሷ እንዳደመጥነው በሰው ቤት ተቀጥራ ትምህርቷን እየተከታተለች የቆየች ሲሆን ቤት ውስጥም ከገጠማት ከባድ ስራ ጎን ለጎንም ትምህርቷን ቀጥላም በደምቢዶሎ ዩኒቨርሲቲ በፋርማሲ ትምህርት ክፍልም ትምህርትንም ጀመረች። በዩኒቨርሲቲው የሁለተኛ ዓመት ተማሪ ሆና ምሽት ከቤተ መጻሕፍት ስትመለስም ያልታሰበ ነገር ተፈጠረ። ታጣቂዎች ከምትማርበት ዩኒቨርሲቲ ከሌሎች ተማሪዎች ጋርም አንድ ላይ ጠልፈው ወደ ጫካ ወሰዷቸው። 1 ዓመት ከ6 ወር በላይ ጫካ ውስጥ ከታጣቂዎች ጋር ኖረች። በመጨረሻም 6 በሚሆኑ ታጣቂዎችም ተደፈረች። ጫካ ውስጥም ጥለዋትም ሄዱ። እርጉዝ መሆኗንም አወቀች። ይህን እጅግ ልብ ሰባሪ ሐዘን ጊዜው ሲያልፍ ይረሳል ተብሎ በወቅቱ ቢታለፍም በብዙዎች የታለፈው ታሪክ ግን በታጋቾችና በቤተሰቦቻቸው ውስጥ የማይሻር ቁስልም ሆኖ ያንገበግባል። እውነት ቢዘገይም መውጣቱ አይቀሬ ነውና ብርቱካንን ይዛም በአዲስ ምዕራፍ ብቅ ብላለች። የቁም ሰቆቃ ለመስማት ቢቸግርም ታሪኬ ነው ብላም አሰምታናለች። ይህን ታሪክም ይዘው የቀረቡት የኢቢኤስ ቴሌቪዥንም በደረሰው ማስጠንቀቂያም ፕሮግራሙን ከገጹ ላይ ማውረዱንም ተመልክተናል። በተጨማሪም ተወዳጇ ጋዜጠኛ ሉላ ገዞም በአሁኑ ሰዓትም ለስር መዳረጓን በተለያዩ ሚዲያዎች ላይ እየተዘዋወረ የተመለከትን ሲሆን የጉዳዩን ትክክለኝነትም አጣርተን በሌላኛው መረጃችን የምናደርሳችሁ ይሆናል። የወጣት የብርቱካን የህይወት ውጣ ውረድንም ወይንም ከኢቢኤስ ቴሌቪዥን ላይ የተነሳውን ቪዲዮ እንድታደምጡት ጋበዝን። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 ዓመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው፣ አንድ ሴትና አንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ ዓመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበር እንትን ብላ በመኪና እንኳን አይሰፋም እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወረቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምንስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ የከበደ ሲመጣ ስራዬን ለሊት ሙሉ ሰዓት አንተላለው አልተኛም ነበር። 24 ሰዓት ነበር። ከዛ ዩኒቨርሲቲ እንታስወርት ያከፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር
ሁለተኛ ዓመትም ተማርን። ሁለተኛ ዓመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዚያው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በእግራችን ዱብ እያለ ነው የምንሄዳው። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንዴ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን። መረስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ ይሄንን ስልጠና መውሰድ አለባችሁ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ። ከዛ ሳናቸው እየዋልን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጫመቅን ነበር እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጠጣ አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። ምን ፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን 3ቶቹ 4ቶቹ ተሄዱ በኋላ እኔ 5ኛ ላይ ነበርኩ። በ5ኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋል ይሆን እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። ዘንዲታኝቼ ወድቄ ራሱ ማለት ነው። ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው 2 ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጻጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜትተጣል ምን ሆነ ግን ምንድነው በ6ኛ ቀና ብዬን ትስል ምንም ነገር የለም። ከጎኔም ሬሳለ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል
በቃ አርቃንሽን ሆነሽ በጣም የሚያሳዝነው። ቁምጣ ነበረችኝ ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት። የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄው ሁሉ ሞክሬያለሁ ሙሉ ደም ማለት ነው። ከዛ በሷ አሰርኩና የወተትኩ ዘንድ ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲታ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ። ሀይዟ ሲሄዱ እኔ አልሰማማ እንትን አለልም በቃ እንዳንችልስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንጂ ብዬ በጣም ይብለኝ እኔ እንጂ ብዬ ያርኩኝ። ከዛ ያርኩኝ አላውቀውም ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚል ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ዝምሮ ጥቁር በጥቁር አይነት ነገር ነው እሷን አለበሰኝና በቃ ለንዲጅሽ ሊሊ ብሎ ዩኒቨርሲቲ ይዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እዛ ሰል ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛለች 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ እንትን ጤና ጣቢያ እንወሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን ያንዳንዱ እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ የነበረ አንድ እሷ ናት። አሁን ላይ በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥባት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም መታየት ነው። ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘርዝፌ ነው
የነው የሌለው አሁን የራስ በራስ ብሏል። የዘፍዝፊው ስለቆየው ቅድም ነው እናንተ ቀረጻ ለያዘጋጃጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ቃለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ የልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ሰዓት አይደለም ብቻ ቃላት የለኝም። በቃ ይድረሱልኝ ምንም አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ለምን ነገር በጣም እየራበኝ ነው። በቃ ራበኝ እንትን አስከትለን ወደ ያዝንላችሁ መረጃችን ስናልፍ ኢየሱስ ይህን ቢል ድሃው ምን ይውጣው ነበር። ይህ ለዘማሪት ኤሊ ወይንም ዘማሪት ቃል ኪዳን ጥላውን የተላለፈ አስቸኳይ መልእክት ነው። እስኪ አንድ ጥያቄ ስለጠይቃችሁ ከክርስቶስ ጋር ራት ለመብላት የዳይመንድ ደረጃ፣ የፕላቲኒየም ደረጃ፣ የጎልድ ደረጃ፣ የሲልቨር ደረጃ፣ የብሮንዝ ደረጃ ቢለንና ሰዎች በገንዘብ ልክ ከፋፍሎ ቢባርክ ኖሮ ድሃው ምን ይውጣውስ ነበር? ጌታችን ኢየሱስ ክርስቶስ የሀብታሞች አምላክ ይባል ነበር። ችግሩ ግን በዓለም ደረጃ አንደኛ የሆነው ሀብታም ኤለን መስክም በአቅሙ ከክርስቶስ ጋር እራት ለመብላት ብቁም አይሆንም። የዓለም ገንዘብ ቢሰበሰብ ከክርስቶስ ጋር ለመሆን ብቁም አያደርግም። እኛ ብቁ ሆነን ሳይሆን ራሱን የሰጠን እንዲሁ በጸጋ በፍቅርም ነው። ክርስቶስ ኢየሱስ በምድር ላይ ሲመላለስ ለሁሉም ራሱንም ሰጥቷል። በቤተ መንግስት መወለድ ሲገባው በትልቅ በከበረ ስፍራ በከብቶች በረት ውስጥም ተወልዷል። በአናጺም ቤትም አድጓል። ከሀብታሙም ከድሃውም ጋር አብሮ ማዕድም ቆርሷል። ራሱን የሚሆን ሰዎችን ግን በገንዘብም አልለካም። ቀድሞም ሰው ላይ የዋጋ ተመን ማድረግ ራሱን የሰውን ዋጋ አለማወቅም ነው። ከክፍያ ነፃ የሆነው የክርስቶስ ደም የፈሰሰልን ክርስቲያኖች በዚህ ደረጃ ማታወርዱን ማን ነው? እንደዚህ አጸያፊ ነገር ሲያስተማረን ቪአይፒ ሰዓት አልበቃ ብሎን አሁን ደግሞ ዳይመንድ ደረጃ፣ ጎልድ ደረጃ ይሉናል። ገንዘብ የማይከፍለው ሰው ምን ደረጃ ውስጥ ሊካተት ሲሆን ወይንስ ስፍራም አይኖረውም? ከሰሞኑ የሰማነውና የተመለከተው የዘማሪት ሊሊ ተግባርም ከዚህ የማይተናነስም። ዘማሪት ሊሊ ብዙ መዝሙሮቿን የምንወድላት እህትም ናት። ሆኖም ግን እንዴት ይሆን እንደዚህ በገንዘብ የምትለካው? ዘማሪት ሊሊ ጥላውን ከየትኛውም ክርስቲያን እህት ወንድም የበለጠ ወይንም ያነሰ ማንነት የላትም። ብዙ መዝሙር ስለዘመረችና ጥሩ መዝሙሮች ስላሏትም ከሌሎች ክርስቲያኖች እህት ወንድሞች የበለጠ ዋጋም አላት ማለትም አይደለም። በእግዚአብሔር ቤት ውስጥም ከፍ ያለና ዝቅ ያለ ሰው የለም። ሁሉም እኩል ነው። በተለይ በጴንጤው ዓለም ሰዎችን ከፍና ዝቅ ማድረግ የተለመደም ነው። የተቀባ ወንድ፣ የተቀባይ ሴት ሲሉም የእግዚአብሔር መንፈስ ያለበት ሰው፣ የሌለበት ሰው ሲሉን ድምጽ የሚሰማ የማይሰማ ሲባልም ዘማሪዎችን፣ ፓስተሮችን፣ ሐሰተኛ ነቢያቶችን ወዘተረፈም ጣራ ላይ በመስቀልና እስከ ማምለክ መድረስም የተለመደም ሆኗል። ይሁንና ግን እስኪ እነዚህን የመጽሐፍ ቅዱስ ክፍሎች የምንመለከታቸው። ወንድሞች ሆይ ክቡር በሆነው በጌታችን በኢየሱስ ክርስቶስ የምታምኑ እንደመሆናችሁ አድሎም አታድርጉ። የወርቅ ቀለበት ያደረገ ያማረ ልብስ የለበሰ ሰው ወደ ጉባኤያችሁ ሲመጣ እንዲሁም ያደፈ ልብስ የለበሰም ድሃ ሰው ቢገባም ያማረ ልብስ ለለበሰው የተለየ አክብሮት በማሳየት ለአንተ የሚሆን መልካም ስፍራ ይኸውልህ ብትሉትና ድሃውን ሰው ግን አንተ በዚያ ቁም ወይንም ከግሬ በታች በወለሉ ላይ ተቀመጥ ብትሉት በመካከላችሁ አድሎ ማድረጋችሁ አይደለምን? ደግሞስ በክፉ ሐሳብ የተያዛችሁ ፈራጆች መሆናችሁስ አይደለምን? የተወደዳችሁ ወንድሞች ይስሙ። እግዚአብሔር በእምነት ባለጠጋ እንደሆነና እርሱም ለሚወዱትም ተስፋ የተሰጣቸው መንግስት እንዲወርሱም የዚህ ዓለም ድሆችን አልመረጠምን? እናንተስ ግን ድሆችን አዋርዳችሁ እንደሚል እንዲሁም በተጨማሪ በሉቃስ ምዕራፍ 14 ከቁጥር 7 እስከ 14 ድረስም ኢየሱስ ተጋባዦቹን የክብር ስፍራ ሲመርጡም ተመልክቶ እንዲህ ሲልም ይህ ምሳሌ ለነርሱም ነገራቸው። አንድ ሰው ሰርግ ቢጠራ በክብር ስፍራ አትቀመጥ። በክብር ካንተ የሚበልጥ ሰው ተጠርቶ ከሆነ ሁለታችሁንም የጋበዘ መጥቶ ስፍራውን ለዚህ ሰው ልቀቅለት ይላል። አንተም እያፈርክ ወደ ዝቅተኛው ስፍራ ትሄዳለህ። ነገር ግን በተጠራ ጊዜ ዝቅተኛ ስፍራ አይተህ ተቀመጥ። ጋባዥም ሲመጣ ወዳጅ ወደ ላይ ከፍ በል ይልሃል። አንተም በዚያ ጊዜ አብረው በማዕድ በተቀመጡ ሰዎች ሁሉ ፊት ትከበራለህ። ምክንያቱም ራሱን ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱንም ዝቅ የሚያደርግ ሁሉ ከፍ ይላል። ኢየሱስም የጋበዘውን ሰው ደግሞም እንዲህም አለው፣ የምሳ ወይንም የእራት ግብዣ በምታደርግበት ጊዜ በአጽፋው እንዳይጋብዙና ብድራትን እንዳይመልሱልህም ወዳጆችን ወይንም ወንድሞችን ወይንም ዘመዶችን ወይንም ከበርቴ ጎረቤቶችን አትጋብዝ። ነገር ግን ግብዣ ባዘጋጀ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችን፣ አይነ ስውሮችን ጥራ፣ ትባረክማለህ። እነዚህ
ጊዜ ብድር ሊመልሱ ስለማይችሉ በጻድቃን ትንሣኤም ብድራትህ ይመለሳል እንደሚል ቅዱስ ቃሉም በተጻፈልን መኖርና መመላለስ እንዲሆንልን መልካም መልእክታችንን በሻሎም ሚዲያ ስም ማስተላለፍ ወደድን። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ